በእምነታቸው የቆረጡ ራሳቸው ገዳዮቹ የሚደመሙባቸውን ራሳቸው ገዳዮቹ ንስሐ ገብተው ተቀይረው እኔማ የዚህን ሰው ሃይማኖት ነው ማመልከው የዚህን ሰው ጌታ ነው ማመልከው ከዚህ ህብረት ነው መቀላቀለው እስኪሉ ድረስ ይፈጠራል። ይህ ቤተክርስቲያን የሚነሱባትን ተቃውሞች የሚነሱባትን ምንፍቅና የምፍቅና ፍልስፍናዎች በሙሉ እልል ብላ ነው የምትቀበለው። ምክንያቱም በአለት ላይ በደመ ክርስቶስ ላይ የተመሰረተች ስለሆነች ቤተክርስቲያን አትናወጽም። አሁን ቤተክርስቲያንን እናናውጽ የሚሉ ሰዎች የዛሬ 40 ዓመት የተፈጠሩ ቤተክርስቲያን ቸርች ብለው የከፈቱ የዛሬ 2 እና 3 ዓመት ደግሞ የፍትህ ሚኒስቴር የሃይማኖቶችና መዝገባ ቁጥር 25 ሆናችሁ ከመጣችሁ ሃይማኖት መመስረት ትችላላችሁ ስላላቸው ጎረምሶች ተደራይተው በአነስተኛና ጥቃቅን ተደራይተው የከፈቱት ከመጽሐፍ ቅዱስ ጋር ምንም አይነት ዝምድናም ግንኙነትም የሌላቸው ዘመናዊ ጠንቋዮች እና ፓስፖርት ላይ በመጸለይ የህዝቡን ችግር በኑሮ መማረሩን በህይወት መማረሩን የሥራ ማጣቱን ስለዚህ በጀልባ የሚሄደው እየታረደ ነው በመድረው በበረሃ የሚሄደው በጊንጥ በውሃ ጥም እየሞተ ነው ባህር ላይ በፊኛ እየሄደ እየሰጠመ ነው ወደ ደቡብ አፍሪካ የሚሰደደው ኬንያ ላይ ሞዛምቢክ ላይ ታንዛኒያ ላይ እየተሳደደ እየታሰረ እየተመለሰ ነው ስለዚህ ይሄን የጨነቀውን ህዝብ ሰብስበው በማደንዘዝ በእግዚአብሔር ስም ፓስፖርት ላይ እየጸለይን ወደ አሜሪካና እንትን እንልካቸዋለን በማለት የሚሰሩት የወጣቶች እነዚህን አንፈራም። አብዛኛው የራበው ሰው እየገባበት ያለ ስለሆነ ለነዚህ ምላሽም ምንም የሚሰጥ አይደለም እና እናት ልጅ ለእናቷ ምጥ ልታስተምር አትችልም እና እኔ እንደው ብሞት አሁን እንደዚህ ፓስፖርት ላይ ይጸለያል የዚህ ቀን ቪዛ የሚመታበት ቀን ነው ብዬ እኔ አንድ ተራ ግለሰብ ጋር ፓስፖርቴን ተሸክሜ አልሄድም። እስቲ ሰውየውን ሰምተነው እንምጣ አንድ ጊዜ ቴክኒሻን ጌታ በኢየሱስ ክርስቶስ ይህንን ቪዛ የትኛው ቦታ ላይ እንዳይቆም ኤምባሲ ውስጥ ያለ ጉዳይ ፋይል በጠቅላላ የሚከፍት የሚያከናውን እስከ ዛሬ ድረስ እግዚአብሔር ትሄዳላችሁ ብሎ የተናገራቸው ቦታ እንዲሄዱ ነገር ግን አዘገየን ይላል። አዘጊው ዛሬ እንዲመታ አዘጊው ዛሬ እንዲቆረጥ በናዝሬቱ ጌታ በኢየሱስ ክርስቶስም ዛሬ ጸልያለሁ። ፈልቅቀ እንድትሰጣቸው በህይወታቸው በቤታቸው በመንገዳቸው ላይ አዲስ ክብር እንዲጀምር ዛሬ ጸልያለሁ። እርሱ በገሊላ ይቀድምላችኋል ተብሎ እንደተጻፈ ዛሬ ቀዳሚው የእግዚአብሔር እጅ በኢየሱስ ክርስቶስም ዛሬ የተለቀቀ ይሆናል። በፓስፖርታቸው ላይ ቪዛውን ዛሬ ይሰጣል። በኢየሱስ ክርስቶስም ይኸው ዛሬ ተመታላችሁ፣ ተሻገሩ፣ እግዚአብሔር ወዳየላችሁ ውጡ፣ ፈታው በኢየሱስ ሻሎም ተከፍቷል። ይኸው ዛሬ እኔ እንዲህ እንደከፈተ እንዲህ እንደተመታ የሚሰጥ በፊታችን ሮብ ሚያዝያ 22 በፓስፖርት ላይ የምንጸልይበት ቀን ስለሆነ አይቀርም። የዚህ ቀን ነው እግዚአብሔር የተለያዩ ጉዳዮች ላይ የሚሰብርበት ቀን ነው። ኑ ከበረከቱ ተካፈሉ። በኢየሱስ ስም ጸለይኩላል። እና ታዲያ እንኳን እዚህ ጋር ደላላ ጋር ሄድ የለ ሰው ደላሎች ስንትና ስንት ሰው ነው ፎርጅድ እየመቱ እናስወጣለን የሚሉት። የጨነቀው እርጉዝ ያገባል እንደሚባለው የጨነቀ ሰው ቪዛውን ለማስመጣት ፓስፖርቱን ተሸክሞ የሚሄድበት ቤተክርስቲያን ይሄን አላስተማረችኝም። ጽናት የሌላቸው ሰዎች ቤተክርስቲያን ሄደው የማያውቁ ሰዎች አስቀድሰው የማያውቁ ሰዎች ሰንበት ትምህርት ቤት አልፈው የማያውቁ ሰዎች የሰርክ ጉባኤ ተምረው የማያውቁ ሰዎች ምንም አይነት ከቤተክርስቲያን ጋር ቁርኝት የሌላቸው ሰዎች በስመ ክርስቲያን ሲኖሩ ቆይተው እንዲህ አይነት ነገር ሲመጣ መደንገጣቸው አይቀርም እና ይሆናል ይሄዳል ብለው መጫወቻ ነው ደግሞ ያደረጓቸው መጫወቻ። በተለይ ይሄ የኦሮሞ ፓስተሮች እና የደቡብ ፓስተሮች ፉክክር በኢትዮጵያ ውስጥ ክርስትና ራሱ እንዲጠላ የአህዛብ መሳቂያ መሳለቂያ እንዲሆን ያደረጉት በጥናት የተሰራ ነው። ቤተክርስቲያን ይሄንን ሁሉ ተቋቁማ ነው ያለችው። እኛ ጋር ያሉ ሰዎችም ይሄን ቀላውጠው ይሄን ፈልገው ነው የሚሄዱት ማለት ነው። እና የሚያስረብሽ ወዲያ የሚያስብል ነገር አይደለም ያለ ነው። እዚህ ተመልከቱ። ይሄኛው ሰው ደግሞ የታወቀ ነው እንግዲህ ሜጀር ምንትስዬ ምናምን የሚባል ሰው ነው። ጭሮ ይባላል።
የጭሮ ሰው ነው አሉ። ፖሊስ አለው፣ ቪአይፒ አለው፣ መኪናው ለጉድ ነው እና እሱ ደግሞ ባንክ ላይ ነው የሚጸልየው፣ የባንክ ቡክ ላይ ነው የሚጸልየው። ብራችሁን አበዛለሁ ነው የሚለው እና ጋርዶቹን ተመልከቱ፣ ያሉትን ጋርዶች መንግስታዊ ፍቃድ ያለው ነው። ህዝብ ላይ እንዲያላግጥ፣ ህዝብ ላይ እንዲቀልድ እየተሰጠው ነው። ኦሮሞ ስለሆነ ኦሮሞነቱን የሰጠው። መንገድ ላይ የምታያቸው በሙሉ ኦሮሞዎች ናቸው። ፖሊሱ ሲመጣም አይዛቸውም። የሚጮሁባችሁ ጆሮአችሁን የሚያደነቁሩት ኦሮሞዎች ናቸው። ምክንያቱም እንደ ስራ ነው የቆጠረላቸው ስርዓቱ። ማፍረሻም ነው፣ ክርስትናን ማርከሻም ነው። ነገር ግን እንደ ስራ ነው የፈቀደላቸው ማለት ነው፣ እንደ ስራ። እስቲ እንስማው። ይሄ ደግሞ የሚለው ደግሞ እኮ እናት ቤተ ክርስቲያን። እሺ ይቀጥል። ወደ 1 ሚሊዮን 500 ሺህ መሰለኝ ከፍ አደረገና ከዛም በኋላ ልክ እኔ ፕሮግራም ሲጨረስ እግዚአብሔር ሰው ሊዘራ ፈልጋል ብሎ መጥቶ ዘራ። This why your life is blessing አልኩት። ያ ሰው ያው የህንጻ ባለቤት ነው። አሜን። እና ወደ እናንተ 100 ብርና ለቃሚ አይደለም። I am rich። አሜን። እኔ ሀብታም ነኝ። አሜን። እዛ 100 ብርና 50 ብር የሚለቃቀመው አገልጋይ ጋር ሄዱ። እኔ አለቀም። በጣም እኔ ሀብታም ነኝ። በጣም ለጥጥ ያለ ሀብታም ነኝ። ጌታ እና 100 ብር አንስታ እንደዚህ ነገር አንሳው ላይ እንድትባረክ ነው ላንተ ወልጋው አጋዞ ወደ አንድ ይድገሙት፣ አንድ ይድገሙላቸው። እንግዲህ ይህንን አይቶ የሚሄድ ሰው ወደ 1 ሚሊዮን 500 ሺህ መሰለኝ ከፍ አደረገና ከዛም በኋላ ልክ እኔ ፕሮግራም ሲጨረስ እግዚአብሔር ሰው ሊዘራ ፈልጋል ብሎ መጥቶ ዘራ። This why your life is blessing አልኩት። ያ ሰው ያው የህንጻ ባለቤት ነው። አሜን። እና ወደ እናንተ 100 ብርና ለቃሚ አይደለም። I am rich። አሜን። እኔ ሀብታም ነኝ። አሜን። እዛ 100 ብርና 50 ብር የሚለቃቀመው አገልጋይ ጋር ሄዱ። እኔ አለቀም። በጣም እኔ ሀብታም ነኝ። በጣም ለጥጥ ያለ ሀብታም ነኝ። ጌታ እና 100 ብር አንስታ እንደዚህ ነገር አንሳው ላይ እንድትባረክ ነው ላንተ ወልጋው አጋዞ ካሲዮል ነው የሚለው ታዲያ። ካሲዮል ወደ ላይ ከፍ አድርግ፣ ብርን እያወጣ ወደ ላይ እንደዚህ ማፊያ፣ ዘመናዊ ማፊያዎች። አሁን እንግዲህ ወንጌል ተሰበከ ማለት ነው። በዚህ አሁን ወንጌል ተሰብኳል፣ ጌታ ሰብኳል፣ ህይወት ተዘርቷል ማለት ነው። ምድረ የተደራጀ ማጅራት መቺ እኛን ሊያስደነግጥ አይገባም ማለት ነው። ይሄ ልምምድ ግን ወደ ቤተክርስቲያንም እየመጣ ስለሆነ ያንም ነገር እንግዲህ ከአድዋ ድል በኋላ ደግሞዋለሁ፣ መጨረሻችን ይሄ ነው። ከአድዋ ድል በኋላ ባለፈው እንደጀመርነው የኢትዮጵያውያን ህብረታቸው ምንድነው? የኢትዮጵያውያን አንድ ያደረጋቸው ምንድነው? ብሔር የነገዱ ብዛት ከ80 በላይ ነው። ባህሉም ሃይማኖቱም የተለያየ ነው። ቋንቋቸውም የተለያየ ነው። ነገር ግን እነዚህ የተለያየ ዕቃ ነው እና ጦርና ጋሻ ነው። እኛ መድፍን ያለን ምንድነው? ያውም በደቂቃ በአጭር ደቂቃ ያለቀ ጦርነት የተፈጠረው እንዴት ነው? ሁለተኛስ እኛ ስንሄድባቸው መሸሽ ሲገባቸው እኛ ወዳለንበት መጥተው ጦራችንን አይተው ዘመናዊ መሆናችን አይተው እኛ ወዳለንበት ድረስ ያው በእግራቸው እንግዲህ 6 ወር 4 ወር የሚፈጀው መንገድ ከአዲስ አበባ ተነስተው የመጡት ምንድን ነው ተብሎ ሲመረመር ዋናው የእምነት ጉዳይ ነው። ዋናው የሃይማኖት ጉዳይ ነው። የሀገሪቱ የፖለቲካውን ሀገረ መንግስቱን የሚመሩት ንጉሠ ነገስትና ካቢኔያቸው ሌሎች ሃይማኖቶች ቢኖርበትም በግል እምነታቸው ኦርቶዶክሳዊ ናቸው። በኦርቶዶክሳዊ ቀኖናና ስርዓት መሰረት የሚሉ ናቸው። የሚያስቀድሱ የሚቆርቡ ናቸው። ስለዚህ ወደ ጦርነቱ ቦታ ሲሄዱም ደግሞ
ካህናቱ ከበሮ እየመቱ እያሸበሸቡ ታቦተ ሕጉን ተሸክመው አክብረው ነው የሄዱት ይዘው ሄዱት። ከዚህ ከአዲስ አበባ የገነተ ጽጌ ቅዱስ ጊዮርጊስን ታቦት እንደገናም ደግሞ ከሰሜን ሸዋ የእመቤታችንን ታቦት ይዘው ነው ወደ አድዋ የሄዱት ማለት ነው። እና በሚያድሩበት ቦታ ደግሞ ድንኳን እየተተከለ ወታደሩም የሄደው በሙሉ ስንቁን ይዞ ምህላ እያደረሰ እግዚአብሔር ኃይል ጉልበት እንዲሰጥ እየጸለየ እየቆረበ እያስቀደሰ ከዚያ እሑድ ሰንበት ሲደርስ ደግሞ ቅዳሴ የተደረገ ካህናቱ ስርዓቱን እየሰሩ ጳጳሱ ጭምር አብረው እየተጓዙ ነው የሄዱት። ግብፃዊ ጳጳስ ማለት ነው። እዛም ከደረሱ በኋላ ምንድን ነው ያደረጉት? ጦርነቱ የተመረጠበት ዋናው ምክንያት ኦርቶዶክሳውያኑ ንጉሱም፣ ንጉሰ ነገስቱም፣ እቴጌይቱም፣ ወታደሮቹም ህዝቡም በአጠቃላይ የአብይ ጾም ስለሆነ የአብይ ጾም ላይ ደግሞ ስለማይበሉ እኛ እዚህ በሬውን ሰንጋውን እያነከትን አሳማውን እያነከትን እየበላን እየጠጣን እነሱ ግን ባዶ ሆዳቸውን ስለሆኑ ረጅም ሀገርም ተጉዞ ስለመጡ እና ጦርነት ላይ መቆየት ስለማይችሉ በቀላሉ እንደመስሳቸዋለን ተብሎ የካቲት 23 ቀን በዕለተ ቅዱስ ጊዮርጊስ አድዋ ስላሴ ጸሎት ተደርጎ ምህላ ተደርሶ ተአምሯ ተነቦ ነው እዛው ላይ ያሉ ነው ሰሮ ተደርጎ ሊቀ ጳጳሱ ቃለ ምዕዳንና ቡራኬ ሰጥተው የሄዱት። ወታደሮቹ ምን ተብለው በዚህ ጦርነት የምትሞቱ ሰዎች በሙሉ ለሀገራችሁ፣ ለሃይማኖታችሁ፣ ለባንዲራችሁ፣ ለሰንደቅ ዓላማችሁ ነውና የሞታችሁ በሙሉ ኃጢአት ቢኖርባችሁ እንኳን ኃጢአታችሁ የተሰረየላችሁ ይሁን። እናንተ ውድ ህይወታችሁን ለቀሪ ለሚስቶቻችሁ፣ ለልጆቻችሁ፣ ለልጅ ልጆቻችሁ ነው የምትሰጡት ብለው ባርከዋቸው የሚሄዱት በሙሉ ሰማዕትነትን እያሰቡ ነው የገቡት ማለት ነው። በደቂቃ ተጠናቀቀ። ለምን? እግዚአብሔር ተጠርቶበታል፣ ተጸልዮበታል። ታቦተ ቅዱስ ጊዮርጊስና የእመቤታችን ታቦት አብሮ ሄዷል። የስላሴ ታቦት እዛው ነው አድዋ ስላሴ። ከዛ ደግሞ 5 ኪሎ ሜትር አካባቢ ርቀት ላይ ደግሞ የእመቤታችን ታቦተ ጽዮን አለች። በዚህ በኩል ደግሞ አቡነ አረጋዊ የደብረ ዳሞ አሉ። ብቻ የቅዱሳን መካናት ገዳማት ያሉበት ነውና እነዛ ሁሉ በገዳማቶቻቸው ጸሎታቸውን እያደረጉ ነው። ይሄ ኃይል እግዚአብሔር ካልገባበት በስተቀር ማሸነፍ ስለማይቻል በጦርነቱ ላይ እግዚአብሔር ገብቶ ለተገፉት፣ ለተመጣባቸው፣ ለመንፈሳውያኑ፣ ለኢትዮጵያውያኑ እግዚአብሔር ኃይልን ሰጥቶ በነበረው ጦርነት ላይ ድል አድርገዋል። ይሄ የተጻፈ ታሪክ ነው። ከዚያ በኋላ እንግዲህ የተያዘው ምንድነው? ይሄ ጥናት ነው የተደረገው። ይሄ ጥናት ተደርጎ መጥቷል። ስለ ሁለት ነገር ታቦተ ጽዮንን የሚፈልጉ አንድ ጥናታቸውን አካሂዷል። ሌሎቹ ደግሞ ምዕራባውያኑ ደግሞ ይህንን ጠንካራ ቋጠሮ መስበርና መፍታት መቻል አለብን በማለት ተነስተዋል ማለት ነው። አለቀ። ከዚያ በኋላ የኢትዮጵያ የባሩድ በርሜል የሚለውንም የሮማን ፕሮችስካን ደበበ እሸቱ የተረጎመውን አንቡት። በተለይ በሁለተኛው የጣሊያን ወረራ ጊዜ የተካሄደውን ነገር በጣም እዛው ቦታው ድረስ ወስዶ ያሳያል። የጻፉት ያንን ተተርጉሞ የሆነ ነው። የሌላችሁ ሰዎች ኢትዮጵያ የባሩድ በርሜል የሚለውን የተተረጎመውን ገዝታችሁ ገባ ነው የተጻፈበት ማለት ነው። ስለዚህ ይሄ